የሕማማት ጥያቄዎችና መልሶቻቸው በሰሙነ ሕማማት የሚደረጉ ተግባራቶች። አንደኛ ጥያቄ በሕማማት ለምን መስቀል አንሳለምም ወይም አናማትብም ለሚሉ ሰዎች መልስ፣ የመስቀል ክብርና ኃይል የታወቀው ጌታ በመስቀል ከተሰቀለ በኋላ ነው። በሰሙነ ሕማማት ከሰኞ እስከ ዓርብ ያሉት ቀናት የዓመተ ፍዳ መታሰቢያ ናቸው። በእነዚህ ዘመናት ሰዎች የመስቀልን አገልግሎት እንዳልጀመሩ ለማሳየት በሰሙነ ሕማማት በቤተ ክርስቲያናችን ስርዓት መሰረት መስቀል መሳለምም ሆነ የማማተብ ስርዓት የለም። ሁለተኛ፣ በሰሙነ ሕማማት ለምን አንሳሳምም ለምትሉ ሰዎች መልስ፣ ይሁዳ ጌታውን በመሳም አሳልፎ ሰጥቷል። እኛም እንደ ይሁዳ ክፋት ካለው መሳሳም መለየታችንን ለማስረዳት ከዚህ በተጨማሪም ፍጹም ሰላም በዘመነ ፍዳ እንዳልነበረ ለማሳየት በሰሙነ ሕማማት እስከ መሳሳም የደረሰ ጥብቅ ሰላምታ የለም። ሶስተኛ፣ በሰሙነ ሕማማት የማይፈቀዱ ሌሎች ነገሮች ምንድናቸው ለምትሉ ሰዎች መልስ፣ ማንኛውም ለስጋ የሚያደሉ ተግባራቶችን ወይም ተግባሮችን መቀነስና ቢቻለን አብዛኛውን ጊዜያችንን በቤተ ክርስቲያን የጌታችንን መከራ ሕማም በማሰብ በመጾም በመስገድ በጸሎት ማሳለፍ፣ በትዳር ያሉ በመኝታ ከመተዋወቅ መታቀብ፣ ቢቻል አመጋገባችንን ከወትሮ መቀነስ። አራተኛ፣ ስለ ሰሙነ ሕማማት በመጽሐፍ ቅዱስ የተጻፈ አለን ለምትሉ ሰዎች መልስ፣ ነቢዩ ኢሳይያስ በእውነት ደዌያችንን ተቀበለ። ምናችን? ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። ኢሳይያስ 53:4። ሕማማት የሚለው ቃል በቀጥታ ከመጽሐፍ ቅዱስ የተወሰደ ሲሆን የጌታችን መከራ የምናስብበት ሳምንት ነው። የጌታችንን ሞቱን ሕማሙን ማሰብ መዘከር እንደሚገባ ቅዱስ ጳውሎስ እንዲህ ይላል፣ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። አንደኛ ቆሮንቶስ 11:26። ይህ ሳምንት ለአይሁድና ለመሰሎቻቸው ከኦርቶዶክስ ተዋሕዶ ሃይማኖት ውጭ ለሆኑ የደስታ ወቅት ቢሆንም ለክርስቲያኖች ለእኛ ግን በጥልቅ ሐዘን ውስጥ የምንገባበት ሳምንት ነው። እንዲህ ተብሎ እንደተጻፈ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 20። በእርግጥ ሐዘናችን ትንሣኤውን እስክናይ ለጥቂት ቀን ቢሆንም ግን እናዝናለን፣ በትንሣኤው ደግሞ እንደሰታለን። ከሰኞ እስከ ቀዳሚ ወይም እስከ ዓርብ ያሉት ቀናቶች ሁሉ የየራሳቸው ትርጉምና መልስ አላቸው። እግዚአብሔር ከፈቀደ እናስተላልፋለን። ተከታተሉት። ሌላውን ደግሞ ሼር አድርጉት።